ክብር ለእግዚአብሔር ይሁን። እግዚአብሔር እውነት እንደዚህ ድልን ሰጥቶን ጀስት ፊርማን ከማሳረፍ ባለፈ አብረን ወክ የምናደርግበትን ጆርኒ በደንብ ኦፊሻሊ የምንጀምርበት ቀን ነው ብዬ አምናለሁኝ እና ያው እንደ ግሬት ኮሚሽን ሚኒስትሪ እንደ ተስፋ ብሮድካስቲንግ ኔትወርክ በዚህ ዘመን ታላቁ ተልዕኮ ግቡን እንዲመታ ስፔሻሊ የሚዲያ አቅም የቴክኖሎጂ አቅም ትልቅነቱን በማሰብ ያው እንደ ግሬት ኮሚሽን ረጅም ጊዜ ኢንቨስት ስናደርግ እዚህ ላይ ስናገለግል ቆይተናል። እንግዲህ ቴክኖሎጂና ሚዲያ የራሱ ኮንትሪቢዩሽን ቢኖረውም በዚህ ውስጥ ደግሞ የክሬቲቪቲ ኢኖቬሽን እዚህ ክሬቲቪቲ ስፔስ ውስጥ ያለን ሰዎች ደግሞ ለወንጌል ወደፊት ለመሄድ ታላቁ ተልዕኮ ግቡን እንዲመታ ያለው ሮል ከፍተኛነቱ ምንም ጥያቄ የለው እና ይሄ ኤምኦዩ ሳይኒንግ ለእኛ በጣም ረጅም ጊዜ በጸሎታችን ውስጥ በቃ ማየት ከምንፈልገው ነገር ውስጥ የነበረ ነው እና እግዚአብሔር ወደዚህ ቀን ስላደረሰን እግዚአብሔርን እጅግ አድርገን እናመሰግናለን። ምክንያቱም በእኛ አብሮነት ውስጥ ወንጌል ወደፊት እንደሚሄድ በእኛ አብሮ በመሮጥ ውስጥ የእውነት ታላቁ ተልዕኮ ግቡን እንደሚመታ እናምናለን። የዝማሬ አገልግሎት፣ የክሬቲቪቲ አገልግሎት በዚህ ኢንዱስትሪ ውስጥ ያለው አቅም በደንብ ዩናይትድ ሆነን በአንድ ድምፅ ወደፊት መውጣት ከቻለን በእኛ ዘመን ታላቁ ተልዕኮ ግቡን እንደሚመታ እኔ አምናለሁ። we have the technology, we have the people and we have the vision በእኛ ዘመን ታላቁ ተልዕኮ ግቡ መምታት የሚችልበትን እና የእኛ አብሮነት የእኛ አብሮ መሮጥ በእግዚአብሔር መንግስት ውስጥ ትልቅ ለቤተክርስቲያን ትልቅ ሪቫይቫልን በቤተክርስቲያን ውስጥ ያሉ ታለንቶች ቮይሳቸው በደንብ የሚሰማበት እግዚአብሔር በወጣቶቻችን በአገልጋዮቻችን ከጀርባ ባሉ ክሬቲቪቲዎች ውስጥ ከዝማሬ ጀርባ ባለው በሙዚክ ፕሮዳክሽኖች ውስጥ በክሬቲቭ አርት ውስጥ ያለውን አገልግሎትን ወደፊት የሚወጣበት አብልጠን ኢምፓክት የምናመጣበት ዘመን ከፊታችን እንዳለ እናምናለን። እግዚአብሔር ይህንን እድል ሰጥቶን አንድ ላይ ሆነን ለብዙዎች መነሳት ለቤተ ክርስቲያን ለዚህ ኢንዱስትሪ ኢንቴንሽናል የሆነ ኢንቨስትመንት ለወንጌል አድቫንስመንት በጋራ የምናደርግበት እድልን እግዚአብሔር ስለሰጠን የእውነት እግዚአብሔርን እናመሰግናለን። በዚህ ውስጥ ደግሞ ሀያል አገልጋዮች የእግዚአብሔር ሰዎችን የእውነት ስለሰጠን ስለእናንተም እግዚአብሔርን እጅግ አድርገን እናመሰግናለን። ከፊት ብዙ የምንበዘብዝበት እንደ ቤተ ክርስቲያን በቃ ትንሽዬ ስልክ ካለው ትልቅ ቴሌቪዥን እስካለው በቤቱ በካፌ ውስጥ ባለበት ቦታ ሁሉ ይህንን የምስራችን ወንጌል ልብን በሚኮረኩር መልኩ ይዘን የምንገባበት ሰዎች ጋር የምናደርስበት ዘመን ከፊታችን እንዳለ እናምናለን። ይህን ደግሞ አብረን ሰራተኛ በመሆናችን ጌታን እጅግ አድርገን እናመሰግናለን። ጌታ ብስቶ ይባርካችሁ። እግዚአብሔር ይመስገን። በጣም መቼም ይሄ ለእኛ ለኢቫስማ እንደ ኢቫስማ በጣም ትልቅ ቀን ነው። እግዚአብሔርን በጣም ነው የምናመሰግነው ስለዚህ ቀን በተለይ ማህበሩ ከተቋቋመበት ካለበት ኤግዚስት ከሚያደርግበት ዓላማና ልንሰራ ከምናስበው ስራ አንጻር መቼም ያው ሁላችንም እንደምናውቀው የምናደርጋቸው ነገሮች ሁሉ ተጠቅልለው መጨረሻ ላይ ታላቁ ተልዕኮ ላይ ነው የሚገቡት። ሰዎችን የማዳን ተልዕኮ ነው፣ ሌላ አይደለም። እና ደግሞ የዳኑትን በእግዚአብሔር ቤት ውስጥ የማነጽ ዲሳይፕል የማድረግ ደቀ መዝሙር የማድረግ ስራ ነው እና በየትኛውም አገልግሎት ውስጥ እንሆን አገልግሎታችን ሁሉ ሄዶ መጨረሻ ግቡ የእግዚአብሔር መንግስት ማስፋት፣ ሰዎች ከጨለማው ዓለም ወደ እግዚአብሔር መንግስት ወደ ብርሃኑ ዓለም እንዲመጡ ማድረግ፣ ከዛ በእግዚአብሔር ቤት ውስጥ ደግሞ ተተክለው እንዲቀሩ ማድረግ ነው። ይሄው ነው፣ ሌላ ነገር የለውም። እና የዝማሬ አገልግሎት በወንጌል ስርጭት በእግዚአብሔር መንግስት ውስጥ ያለው ሚና እጅግ በጣም ትልቅ ነው። መጽሐፍ ቅዱሳዊ መሰረት ማስያዝ ይቻላል። በእኛም ታሪክ ውስጥ በኢትዮጵያ የወንጌል አገልግሎት ታሪክ ውስጥም ያለው ድርሻ እጅግ በጣም ትልቅ እንደሆነ የምናውቀው ነው። መጽሐፍ ቅዱሳችን ብዙ መዝሙሮች አሉ። መጽሐፍ ቅዱስ ውስጥ በጣም በርካታ መዝሙሮች አሉ። እንደው ቴዎሎጂካል ነገር እናንሳ ከተባለ መዝሙር በእግዚአብሔር ዓይን ውስጥ በጣም ትልቅ ቦታ እንዳለው ብዙ ማስረጃ ማቅረብ ይቻላል፣ በእግዚአብሔር ልብ ውስጥ ያለ ነገር እንደሆነ። ልክ እንደዛው በእግዚአብሔር አምሳል ስለተፈጠርን በሰው ልብ ውስጥም ቦታ አለው። ዝማሬ የሙዚቃ ነገር በሰው ልብ ውስጥ በጣም ቦታ አለው። ብዙዎች በዝማሬ ወደ ጌታ እንደመጡ እናውቃለን። ዛሬም ቢሆን ከብዙ ስብከት ጥቂት መዝሙሮች ልባችንን ይይዙታል። ብዙ ርቀት ይሄዳል መዝሙር ከስብከት ከትምህርት ይልቅ እና መዝሙር በጣም ትልቅ ቦታ አለው። እንግዲህ እንደ ኢቫስማ እኛ የዚህ የወንጌል አማኞች ዘማሪያን እና ሙዚቀኞች ማህበር
በትውልድ መካከል የተፈጠረን ክፍተት ለመሙላት የተቋቋመ ማህበር ነው። ይሄ ማህበር ዝማሬ በወንጌል አገልግሎት ውስጥ ትልቅ ድርሻ አለው እንዳልነው። ጠንካራ የሆኑ ዘመናት ነበሩ። ከዝማሬ አንጻር ወደኋላ የምናያቸው ብዙዎች ወደ ጌታ የመጡበት፣ ብዙዎች ወደ ጌታ የታነጹበት፣ ከዛ በኋላ ደግሞ አሁን ያለንበት ሁኔታ አለ። ማለት የአደባባይ ምስጢር የሆነብን ነገር የምናውቀው ዝማሬዎቻችን ምን ላይ ናቸው ብለን ራሳችንን ቆም ብለን እንድናይ የሚያደርጉን ሁኔታዎች ላይ አለን። ያለፈውን ዘመን አድናቂና የአሁኑን ዘመን ተቺ ለመሆን አይደለም። ያለፈው ዘመንም የራሱ የሆነ ሕጸጽ አለው። ግን አሁን ላይ ደግሞ የተፈጠሩ ክፍተቶችን ለመሙላት ወደፊት ደግሞ ወዴት መሄድ እንፈልጋለን፣ የዝማሬው አገልግሎት ምን መሆን አለበት የሚለውን አድሬስ ለማድረግ ይህንን ሸክም ለመሸከም ቤተክርስቲያንን በዚህ አቅጣጫ ለማገዝ የወንጌል አገልግሎቱን ከዝማሬ አቅጣጫ ለመደገፍ እና ክፍተቶችን ለመሙላት የተቋቋመ ማህበር እንደመሆኑ በተለይ አሁን ወንድሜ ሳሚ እንዳለው የሚዲያው ጉልበት በጣም ትልቅ ነው። አሁን ያለንበት ዘመን የሚዲያ ዘመን ነው ያው እንደምናውቀው እና ብዙ ሰው ስልኩ ላይ ነው፣ ብዙ ሰው ቴሌቪዥን ላይ ነው እና ሚዲያን መጠቀም ለዚህ ለእኛም ለተቋቋምንበት ዓላማ ትልቅ አቅም እንደሆነ እናምናለን። በጣም ደስ የሚለኝ ምንድን ነው ይህን ሚዲያ ላይ የመግባቱን ሀሳብ ይዘን ስንመጣ በእርግጥም ወንጌል ላይ ትኩረት ካለው የሚዲያ ተቋም ጋር ኮላቦሬት ለማድረግ እድሉ መፈጠሩ ይሄ ዝም ብሎ አጋጣሚ አይመስለኝም። ዝም ብሎ የተፈጠረ አጋጣሚ አይደለም። በእኛም ልብ ውስጥ በጸሎታችን ውስጥ ያለ እግዚአብሔር በራሱ እግዚአብሔር ማለት በፕላን የሚሰራ አምላክ ነው። ድንገት አይሆንበትም ለእግዚአብሔር። እኛ እንደው በቃ የሚገርም አጋጣሚ እንላለን፣ ለእግዚአብሔር ግን አጋጣሚ አይደለም። ቀድሞ ያሰበው ያቀደው እንደሆነ እናምናለን፣ እኔም አምናለሁና በጣም በብዙ መገረም በብዙ መደነቅ ነው ይህንን ቀን የምናሳልፈው። አሁን ለእኔ በጣም ትንግርት ነው። እግዚአብሔር እንዴት አድርጎ እዚህ እንዳደረሰን ሳስብ ወደኋላ እገረማለሁና በውስጤ ብዙ እምነት አለ። የምናደርገው ነገር ሁሉ ቅድም እንዳልኩት የትም ማለት በግላችን የምናደርጋት እያንዳንዱ እንቅስቃሴ እንኳን ወንጌል ተኮር መሆን አለበት። የማቴዎስ 28ን ተልእኮ በቃ እሱን ለመፈጸም መሆን አለበት ብዬ አምናለሁኝ እና ወደ እሱ የሚወስደንን መንገድ እግዚአብሔር ስለከፈተልን እግዚአብሔር ይመስገን። እዚህ ላይ የተቋቋመ በቃ ለዚህ የሚሰራ ሚዲያ ኔትወርክ ነው ተስፋ ብሮድካስቲንግ ኔትወርክ። ስለዚህ ከእናንተ ጋር ከዚህ ሚዲያ ቲም ጋር መገናኘታችን በጣም ትልቅ እድል ነው። እግዚአብሔርን በጣም ነው የማመሰግነው። በቀጣይ እንግዲህ ጊዜያቶች ብዙ እንደምንሰራ ነው የማምናለው። የሚቃኝም ይመስለኛል እንደ ኢቫስማ ቅኝታችንን የት እንዳለን ስናውቅ የምናደርገውን ሁሉ ስለ ወንጌል የትኛውንም ፕሮግራም የትኛውም ኮንቴንት ስንሰራ ለወንጌል ምን አስተዋጽኦ ያደርጋል፣ ሰዎች ዲሳይፕል እንዲሆኑ ደቀ መዝሙር እንዲሆኑ ምን አስተዋጽኦ ያደርጋል፣ ቤተክርስቲያን እንድትጠነክር እንድትጸና ምን አስተዋጽኦ ያደርጋል የሚለውን እንድናስብ የሚያደርገን ስለሆነ እንደ ትልቅ እድል ወስደዋለሁ። እግዚአብሔር ይባርካችሁ ማለት ፈልጋለሁ። ተስፋ ብሮድካስቲንግ ኔትወርክን በዚህ ነው የማየው። እግዚአብሔር ይመስገን። ተስፋ ብሮድካስቲንግ ኔትወርክን በትክክል አንደርስታንድ ለማድረግ ሞክረናል። የተቋቋመበትን ዓላማ ኤግዚስት የሚያደርግበትን ዓላማ ለመረዳት ሞክረናል። በጣም ማለት እኔ በግሌ በተለይ ግሬት ኮሚሽን በፊት ቆየት ብሏል ከመጣሁና ወደዚህ ቦታ ባለፈው እንዳልኩት በጣም በቃ ሌላ ነው ሆኖ ያገኘሁት እና እግዚአብሔርን ስለ ታላቁ ተልእኮ አገልግሎት ስለ ግሬት ኮሚሽን በጣም አመሰግናለሁ። ስለ ብሮድካስት ኔትወርኩም እግዚአብሔርን በጣም አመሰግናለሁ። እንግዲህ እንዳልኩት ከኛ ዓላማ አንጻር ከኢቫስማ ዓላማ አንጻር የተስፋ ብሮድካስቲንግ ኔትወርክ ጋር ያለን ኮላቦሬሽን ወይም ያለን ስምምነት ኢቫስማ ወይም የወንጌል አማኞች ዘማሪዎችና ሙዚቀኞች ማህበር የተቋቋመለት ዓላማ አለው። ቅድም እንዳልኩት ዝማሬን በተመለከተ የሙዚቃ አገልግሎትን በተመለከተ ትልቁ የተነሳንበት ነገር እንግዲህ ይሄ የዝማሬ አገልግሎት ከቤተክርስቲያን ጥላ ከለላ እየወጣ እየሄደ ነው። ቤተክርስቲያን እንደው የማትቆጣጠረው አይነት እየሆነ እየሄደ ነው። ስለዚህ ስቴፒን እናርግ ብለን የገባ ነው እንደ ማህበር ተቋቁመን። ዘማሪዎቻችን ሙዚቀኞቻችን ብትንትን ብለዋል እና እነሱን ሰብሰብ አድርጎ ለመያዝ እና አገልግሎቱ ወደ የቤተክርስቲያን አገልግሎት ነው እንዲመለስ ነው። ከዚህ አንጻር እንግዲህ እኛ በየበሩ ከምናንኳኳ በሚዲያ ብንሄድ ሰፊ የሆነ ተደራሽነት እናገኛለን ብለን እናምናለን። አንዱ ስትራቴጂያችን እሱ ስለሆነ እንደ ኢቫስማ አንዱ ስትራቴጂ ምንድነው? በሚዲያ ዘማሪዎችን ማግኘት፣ መዝሙር የሚሰማውን ብቻ ሳይሆን ራሳቸውን ዘማሪዎቹን በሚዲያ ማግኘት፣ እንደገናም የእግዚአብሔር ሕዝብ
ስለ ዝማሬ ያለው እይታና ስለ ዝማሬ ያለው ምልከታ ወጥ እንዲሆን ለማድረግ እንደው በምንችለው የራሳችንን እናዋጣለን እንጂ መቼም ሁሉንም እንዳርሳለን ብለን አይደለም። ግን የኛን ኮንትሪቢዩት ለማድረግ በዘማሪዎቹ ልብ ምን አለ፣ በሙዚቀኞቹ ልብ ምን አለ፣ ድምጽ በሚያቀናብሩ ሰዎች ልብ ምን አለ፣ በመዝሙሩ ዙሪያ ምንድነው ያለው ነገር የሚለውን ህዝቡ እንዲያውቅ እንፈልጋለን። ዘማሪዎቹም እንዲያውቁ እንፈልጋለን። ሁለቱንም አድሬስ ማድረግ እንፈልጋለንና ለዛ እንግዲህ ሚዲያው ጥሩ ፕላትፎርም ነው ብለን እናስባለን። ስለዚህ እኛ ኮንቴንት ይዘን እንመጣለን ነው። እኛ አለን የምንለው ነገር አለን፣ እንደ ኢቫስማ የምንለው ነገር አለን የሚል አለ። ስለዚህ አንዱ የመግባቢያ ሰነዳችን ውስጥ የተቀመጠው ነገር ኢቫስማ እንደ እግዚአብሔር ቃል የሆነ አልፎም ደግሞ ከግሬት ኮሚሽን ቫሊዩስ ጋር የማይጋጭ ከወንጌል ዓላማ ጋር የማይጋጭ ኢን ላይን ዊዝ ቢብሊካል ኮንሰፕትስ የሆነ ኮንቴንት ይዘን እንመጣለን። ተስፋ ብሮድካስቲንግ ኔትወርክ ደግሞ ይሄንን ባላቸው አቅምና ባላቸው ፕላትፎርም ያንን እንግዲህ ለሚዲያው ለህዝቡ ያቀርብልናል የሚል እንግዲህ በዋናነት ሁለቱ ነገሮች ናቸው በፊርማችን ውስጥ የተካተቱት በመግባቢያ ሰነዳችን ላይ የተካተቱት ብያ ያለኝ። ምናልባት እዚህ ላይ ትንሽ ለመጨመር ቅድም እንዳልነው በትውልድ መካከል ያለው ክፍተት ላይ እንሰራለን የሚለውን ሀሳብ የታሪክ ነቃፊም ደጋፊም አትሆን ተማሪ ሁን ይባላል እና ሪሊ ወደኋላ መለስ ብለን ትናንትና በነበረው በዝማሬ አገልግሎት ውስጥ እግዚአብሔር ምንድነው የሰራው፣ አሁንስ ምንድነው ሀፕን እያደረገ ያለው የሚለው በደንብ አይ ቲንክ እንደ ክርስቲያን ኮሚኒቲ ይህንን በደንብ የምንመለከትበት ጥሩ ፕሮግራሞች እንደሚኖሩን ትልቅ ተስፋ አለን። እንግዲህ በዚህ ፓርትነርሺፓችን መዝሙር ላይ ብቻ ሳይሆን ዘማሪው ላይ የምንሰራበት፣ ሙዚቃው ላይ ብቻ ሳይሆን ሙዚቀኛው ላይ የምንሰራበትም ጭምር ኢንቴንሽናል የሆነ ይህንን አገልግሎትን በዚህ ውስጥ ያሉ ክሬቲቭ ሰዎችን ጭምር በደንብ አፕሊፍት አድርገን በቃ ሚሽናል የሆኑ ኢየሱስን የሚሉ ወንጌል የሚሉ ዘማሪዎችንም አገልጋዮችንም ሲፈሩ ማየት አንዱ ኤክስፔክት የምናደርገው ነው። እንግዲህ ይህንን በምን አቺቭ እናደርገዋለን ካለን አንዱ እንዳልነው በተስፋ ብሮድካስቲንግ ኔትወርክ ይዘናቸው በምንመጣቸው በጣም ብዙ አይነት ፕሮግራሞች ምናልባት በቴሌቪዥን በሶሻል ሚዲያ ብቻ ሳይሆን ኢንታይም ደግሞ እየሄድን የጋራ ጊዜዎችን ጭምር አንድ ላይ እያደረግን ኢንቴንሽናል የሆነ የዝማሬ አገልግሎት ላይ ሙዚቀኞቻችን ዘማሪዎቻችን ላይ ጭምር ኢንቨስት የምናደርግበት ከአንዳንድ መዝሙሮች ጀርባ ያሉትን ታሪኮች አንዳንድ መዝሙሮቻችን ኢምፓክታቸው ተሻግሮ እንዲሄድ በደንብ የምንሰራበት ኳሊቲ የሆነ ኮንቴንትን ይዘን እንደምንመጣ እንድትጠብቁን ይህንን እርግጠኝነት እንናገራለን። ቢኮዝ አንድ ሁል ጊዜ የምንለው ነገር አለ። ኳሊቲ ለእግዚአብሔር ክብር ያመጣል፣ ሰዎችን ደግሞ ኢንስፓየር ያደርጋል። ስለዚህ ኳሊቲ ባለው ነገር በእኛ ዘመን አሁን ያለውን ትውልድ ብቻ ሳይሆን ለሚቀጥለው ትውልድም ጭምር እግዚአብሔር ትናንት ምን እንደሰራ ዛሬ በስራ ላይ እንዳለ በደንብ የምናስተላልፍባቸው ዳይቨርሲፋይድ የሆኑ ኮንቴንቶችን አብረን ይዘን እንደምንመጣ ይህንን እናረጋግጥላቸዋለን ማለት ነው። እንግዲህ ከዚህ ባሻገር ደግሞ ይህንን ኢንዱስትሪ እዚህ ውስጥ ያሉ ወጣቶችን ገና ምናልባት ሀብለው የሚጀምሩትን ይሄ ምሳሌ ያስፈልግ የለ። ስለዚህ በዚህ አገልግሎት ውስጥ ያሉ አንዳንዶቻችን የማናቃቸው ሪል የሆነም ደግሞ በእግዚአብሔር ቤት ውስጥ ትልቅ ኮንትሪቢዩት ያደረጉ ሰዎችን ደግሞ ወደፊት በማምጣት ይሄ እዚህ ኢንዱስትሪ ውስጥ ያሉ ሰዎች መልካም ምሳሌ እንዲኖራቸው ማድረግ አንዱ ትልቁ የሚዲያ ሮል ያም ስለሆነ እንግዲህ እሱንም በዚህ ውስጥ አቺቭ እናደርጋለን የሚል ኤክስፔክቴሽን አለን ማለት ነው። ስለዚህ ኦቨርኦል በዚህ ኢንዱስትሪ ውስጥ ሙዚቀኛውም ላይ ቦዝ ዌይስ እየሰራን የምንሄድበት ኳሊቲ የሆነ ኮንቴንትን ዴሊቨር እያደረግን ወጣቶቻችንን ኔክስት ጄኔሬሽንን በወንጌል የምንደርስበት ለወንጌል የምናነሳሳበት አገልግሎትን በሎጎ ሳንከፋፈል በአንድ ልብ በአንድ ሀርት ያለንን ሪሶርስን በጋራ አሰልፈን ከቤተ ክርስቲያን ጋር ለመቆም ለመሰለፍ ነው እንግዲህ ዛሬዋን ቀን በዚህ ሰነድ የምንፈራረመው ማለት ነው።
ከተስፋ ብሮድካስቲንግ ኔትወርክ ፓርትነር ለማድረግ እንዴት አሰባችሁ? ጆርኒውን አጠር ማድረግ እንግዲህ እኛ ውስጥ ያለውን ይሄ በኢቫዝማ ውስጥ ያለውን ነገር ለአድማጮቻችን ወይም ለህዝብ ለማድረስ በጣም ትልቅ ፍላጎት ወይም እንደ አንድ ስትራቴጂ ቅድም እንዳልኩት ስትራቴጂ በውስጣችን ነበረ እና ብዙ አማራጮችን ለማየት ሞክረናል። በእርግጥ ከዚህ በፊት ሶሻል ሚዲያ ላይ ቀጥታ መግባት ዩቲዩብ፣ ፌስቡክ ምናምን ለመጠቀም አስበን ነበረ። ግን ደግሞ አት ሴም ታይም ሶሻል ሚዲያው ያለው ጥቅም እንዳለ ሆኖ ግን ደግሞ ብሮድካስት ሚዲያ ላይ መጠቀሙ የበለጠ ጉልበት እንደሚኖረው አስበናል በስብሰባዎቻችን ላይ በነበረን ጊዜ እና በኋላ እንግዲህ እኔ የእግዚአብሔር አቅርቦት ነው የምለው ስለ እናንተ የሰማ ነው። እኔ በግሌ ብዙ እውቀቱ አልነበረኝም። ተስፋን አውቀዋለሁ። ተስፋ ብሮድካስት ኔትወርክ ግን እንዲህ አይነት ስራ እንደምትሰሩ አላውቅም ነበር እና እግዚአብሔር በራሱ አሰራር ነው ይህንን ነገር ወደኛ ያመጣው። መተን ከእናንተ ጋር ስናወራ የመጀመሪያ ዲስከሽናችን አስታውሳለሁ። መተን ይህን ለማድረግ እናስባለን በሚል ወንድማችን ፍሬዘር ነው ኮሚኒኬሽኑን የፈጠረልን። ከቦርድ አባላችን አንዱ የሆነ ሰው ነው፣ እዚህ ይማራል እና እሱ ይህን ኮንታክት ፈጠረ። መተን የመጀመሪያ ቀን ጎበኘን እንዳለ ያለውን ሁኔታ እና ወንድማችን ሳሚ ነበር እንዳለ ቱር ሲያስደርገን የነበረው እናንተ ጋር ይዞን መጣ እዚህ ቦታ ላይ እና የሰጣችሁን ልብ የመጀመሪያው ልብ ሁሌም ኢምፕረስድ ሆነ ሁሌም የማስታውሰው ነው። በቃ በፍጹም ቅንነት፣ በፍጹም አብሮ የመስራት ፍላጎት፣ በፍጹም መሰጠት ነው ያናገራችሁን። ለእኔ እኔ በግሌ በጣም ነው የተደነቅኩት የተገረምኩት። ከጠበቅኩት በላይ የሆነ ምላሽ ነበር ከእናንተ ያገኘ ነው እዚህና ከዛ በጣም ደስ የሚለው እንግዲህ የተስፋንም ዓላማ ስናይ የተስፋ ብሮድካስቲንግ ኔትወርክ ዓላማውን ስናይ ወንጌል ተኮር ነው። ግሬት ኮሚሽን እንዳለ የወንጌል አገልግሎት ነው። ወንጌል ላይ ነው የሚሰራው። የእኛም ዓላማ ሌላ አይደለም። ይኸው ነው የምናደርገው ነገር ሁሉ ተያይዞ መጨረሻ ላይ ወንጌል ሰዎችን ማዳንና ደቀ መዝሙር የማድረግ ስራ ስለሆነ የተስፋ ብሮድካስቲንግ ኔትወርክ ሜን ቫሊዎቹ ደግሞ ኮር ቫሊዩ እዚህ ላይ የሚያጠነጥን ነው። ሰዎችን ማዳን፣ ደቀ መዝሙር ማድረግ ታላቁ ተልእኮ እሱም አይደል እዛ ላይ ነው የሚያተኩረው እና ስለዚህ ከዚህ ውጭ ከማጋ መስራት ይቻላል። በእውነትም በቃ በጣም እግዚአብሔር አስቀድሞ ያዘጋጀው መንገድ ነው ብለን ነው የወሰድነው። ከዛ በእርግጥ እንዴት እናደርገው፣ በምን አይነት መንገድ ፓርትነርሺፑን እንፍጠር የሚለው ብዙ አመላልሶናል። ዶክመንቶች መቀያየር፣ የእናንተን አካሄድ መረዳት፣ ከዛ ደግሞ እኛ የምንፈልገውስ ምንድን ነው የሚለውን መረዳት፣ ሁለቱን አብሮ በጋራ ለማምጣት የወሰደው ጊዜ አለ። እንዲሁ ድንገት ተነስተን የተፈራረምነው ነገር አይደለም። የተለያዩ ውይይቶች፣ መመላለሶች በእኛ ዳይሬክተር እና በእናንተም በኩል ባለው እንትን ሲደረጉ ቆይተዋል። መጨረሻ ላይ እንግዲህ እግዚአብሔር ይመስገን ወደዚህ ደርሰናል። በጣም በናፍቆትና በጉጉት የምንጠብቀው ቀን ነበር ይሄ ቀን። ስንጸልይበትም ስንመካከርበትም የቆየነው ቀን ነው። ጀርኒው ከባድ አይደለም። እውነት ለመናገር የሆነ ከባድ መንገድ መተናል አለልም። ምክንያቱም ከባድ እንዳይሆነ ያደረጋችሁት እናንተ ናችሁ። እግዚአብሔር ይባርካችሁ። ተስፋ ብሮድካስቲንግ ኔትወርክን በጣም እግዚአብሔር ይባርካችሁ ማለት እፈልጋለሁ። በጣም ልባችሁ ክፍት ነበር። ኢንዲቪዥዋሊም የእያንዳንዱ ስታፍም ልብ ክፍት ነበር። እንደ ተቋምም ደግሞ በቃ ለእግዚአብሔር ስራ የተሰጠ ለእግዚአብሔር ስራ ልቡ ክፍት የሆነ ተቋም ነው ይሄ ተቋም እና እግዚአብሔርን ስለ እናንተ በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። እንግዲህ ዛሬ የተፈራረምነው ፍርም ያለበት የፓርትነርሺፑ አብሮ ሰራተኝነት ማለት ነው በጣም ትልቅ አስተዋጽኦ ይኖረዋል። እንደ ዘማሪ፣ እንደ ሙዚቀኛ፣ እንደ ሳውንድ ባለሙያ ምክንያቱም በኢቫዝማ ውስጥ ሶስቱንም ያካተተ ነው። ያው ሙዚቀኞች ስንል ሳውንድ ባለሙያዎችንም ያካትታል። በአሁኑ ሰዓት በቤተክርስቲያን ውስጥ በስፋት አገልግሎት እያገኘ ያለ በስፋት ሚዲያ እያገኘ ያለ አገልግሎት ከመሆኑ አንጻር ትክክለኛውን ፍሰት ትክክለኛውን የአገልግሎት ተደራሽነት ጠብቆ እንዲሄድ በጣም ትልቅ አስተዋጽኦ ይኖረዋል። ምክንያቱም ይሄ የሚዲያ አገልግሎት ታላቁ ተልእኮን በትክክለኛው ጊዜ በትክክለኛው ቦታ እንዲሳካ በጣም የማገዝ አቅም ስላለው ከዚህ አንጻር በጣም ጉልህ ድርሻ ይኖረዋል ብዬ አምናለሁ እና ወደፊት እንግዲህ ደግሞ ያው ከሚሰሩትም ከሚታሰቡትም ነገሮች አንዱ ዋናው ነገር ይህንን አገልግሎት የሙዚቃውን የዝማሬውን አገልግሎት ቤተክርስቲያን በደንብ በባለቤትነት እግዚአብሔር የሰጣት ስጦታ ስለሆነ ማስተዳደር፣ መምራት፣ በአገልግሎቱ ታላቁ ተልእኮን እንደሚገባ መድረስ እንድትችል ያንን ማገዝ ስለሆነ በዚህ አቅጣጫ ነው እንግዲህ በስፋት አገልግሎቱ የሚሆነው ማለት ነው።
እንግዲህ የዛሬው ስምምነት የመግባቢያ ሰነድ በጣም ትልቅ ማይልስቶን እንደሆነ አስባለሁ ለማህበራችን። ምክንያቱም በዝማሬ ዙሪያ ብዙ የሚዲያ አገልግሎት አልለመድንም። የተወሰነ በተለያዩ ጊዜያቶች በጠብ የነበሩ ፕሮግራሞች እንደነበሩ እናውቃለን። ግን ይሄ በአይነቱ በጥልቀቱም ስፋቱ ለየት ያለ እንደሆነ አስባለሁኝ። ቀጣይ የተስፋ ብሮድካስቲንግ ኔትወርክ ተመልካቾች ከኢቫስማ ምን አይነት ኮንቴንቶች ይጠብቁ፣ ምን አይነት ነገሮችን ይዛችሁ ትመጣላችሁ የሚለውን ምናልባት ለተመልካቾቻችን እንደ ቅምሻ ትንሽ ጣል ብታደርግልኝ። እንግዲህ የኢቫስማን ኮንቴንት ምናልባት እንግዲህ ለየት ሊያደርግ የሚችለው ፎከስድ የሆነ መሆኑ ነው። ኢቫስማ የተቋቋመበትም የኢትዮጵያ ወንጌል አማኞች ዘማሪያንና ሙዚቀኞች ማህበር ነው። ስለዚህ ትኩረታችን የሚሆነው ዝማሬና ሙዚቃ ላይ ነው የሚሆነው። በዝማሬና ሙዚቃ ላይ ነው ትኩረት አድርገን የምንሰራው። ምን እንጠብቅ ለሚለው ከዚህ የራቀ አይሆንም። ዝማሬና ሙዚቃ ለመዳሰስ የምንፈልጋቸው ነገሮች አሉ። የዝማሬ አገልግሎት በወንጌል አገልግሎት ውስጥ ትልቅ ድርሻ ያለው አገልግሎት ነው። ስለዚህ ከወደኋላ ሄደን ማን ነበርን፣ በዝማሬ አገልግሎት ላይ ምን ነበርን፣ አሁንስ ምንድንን፣ ወደፊት ደግሞ ምን ማድረግ አለብን የሚሉት ነገሮች ላይ በተለያዩ አምዶች ትኩረት አድርገን እንሰራለን። በአሁኑ ሰዓት ላይ ያሉ ዘማሪዎችን፣ ቀድሞ የነበሩ ዘማሪዎችን፣ አሁንም በሕይወት ያሉ ምሳሌ ሊሆኑ የሚችሉ በዝማሬው አገልግሎት ላይ ትልቅ ተጽዕኖ የፈጠሩ ዘማሪዎችን እንዴት ዘመሩ፣ ማን ናቸው እነሱ ሰዎች የሚለውን ነገሮች ይዘን እንመጣለን። አሁንስ ያሉት ዘማሪዎች አሁንስ እንዴት እየተዘመረ ነው የሚሉትን ነገሮች ይዘን እንመጣለን። ከዛ ባሻገር ዝማሬ እንግዲህ ከሕይወት የሚቀዳ ነው። እንግዲህ እንደዛ ነው የምንናፍቀው እንዲሆን የምንፈልገው። ዝም ብሎ የጥበቡ ዓለም ሌላ ነገር ሊያወራ ይችላል። ግን መንፈሳዊ የሆነው የዝማሬ አገልግሎት ከሕይወት የሚፈልቅ ከሕይወት የሚቀዳ ነው እና ዘማሪዎቹ ሲዘምሩ ከምን ቀድተው አመጡት ይሄንን የሚለውን ነገሮች እናነሳለን። አንዳንድ ዝማሪዎች በእርግጥም እንደው የመጡበትን ታሪክ ስናቅ የበለጠ ጉልበታቸው ይታየናል እና የዘማሪዎችን ታሪክ እንዴት ተዘመሩ የሚሉትን ታሪኮች ይዘን እንመጣለን። ከዛ ደግሞ አዳዲስ የሚወጡ ዘማሪዎችን ኢንከሬጅ ማድረግ እንፈልጋለን። ይሄ ዝማሬ አገልግሎት ኢንከሬጅ እያደረግን ግን ደግሞ መስመር እንዲይዙ፣ በትክክለኛው ትራክ እንዲሄዱ፣ መጽሐፍ ቅዱሳዊ በሆነ መስመር እንዲሄዱ፣ የቤተ ክርስቲያንን ካልቸር በጠበቀ የኢትዮጵያን ቤተ ክርስቲያን ባህል፣ ኢትዮጵያን ብቻ ሳይሆን አጠቃላይ ዩኒቨርሳል የሆነችውን ቤተ ክርስቲያን ባህል በጠበቀ መልኩ ይህ አገልግሎት እንዲቀጥል ለማድረግ መንገድ የሚያሳዩ አቅጣጫ የሚጠቁሙ ፕሮግራሞችን ይዘን እንመጣለን። ብዙ ጊዜ ነገሮች ከተበላሹ በኋላ መውቀስ ይቀናናል። እኛ እንዲህ እኮ ልክ አይደለም፣ ይህ ልክ አይደለም ማለት ይቀናናል። ግን እንዴት ነው ታዲያ መሆን ያለበት? አስቀድሞ መንገድ ማሳየት፣ እዛ ላይ እንገባለን። እንደዚህ አይነት ፕሮግራሞችን ይዘን እንመጣለን። ያንን መንገድ ማን ያሳያል? እኛ ራሳችን፣ ከዛ የቀደሙ አባቶችንም ጭምር የእነሱን ልምድና ተሞክሮም ይዘን በመምጣት ምናልባት አቅጣጫ ያላዩ ወይም የሌላቸው አዳዲስ ዘማሪዎች ካሉ እነሱ አቅጣጫ እንዲይዙ፣ አሁን ካሉ ዘማሪዎችም ቀድሞ ከነበሩ ዘማሪዎችም ልምድና ተሞክሮን ይዘን እንመጣለን። ከዛ ባሻገር እንግዲህ ብዙ ጊዜ አሁን የአጥቢያ ቤተክርስቲያናቱ የምናያቸው ችግሮች አሉ። በተለይ ድምፅ ማስተካከልን በተመለከተ፣ ሙዚቃ ጨዋታን በተመለከተ የምናያቸው ነገሮች አሉ። እነሱ ቲፖች ይኖሩናል። ሚክስ ስናደርግ አሁን አንዳንዴ እያለ ይጮብናል። እንዲህ አይነት ችግሮች በየአጥቢያ ይስተዋላሉ እና አድማጮቻችን ወይም ተመልካቾቻችን ቢከታተሉን እዛ ላይ በየጊዜው ቲፕ ይኖረናል። ሀውቱ አይነት ቲፖች ሙዚቃን በመጫወት ላይ፣ ድምፅን በማስተካከል ላይ አጫጭር የሆኑ ቲፖችን እዛ ላይ እናቀርባለን። እነሱ አይነት ኮንቴንቶች ይኖሩናልና አይ ቲንክ በጣም ጠቃሚ የሚሆኑ፣ ለዘማሪው በጣም ጥቅም የሚሰጥ፣ ለሙዚቀኞች በጣም ጥቅም የሚሰጥ፣ እርስ በርስ መቀራረብን የሚፈጥር፣ ዘማሪው እርስ በርስ እንዲያያዝ እንዲደጋገፍ፣ ሙዚቀኛው እርስ በርስ እንዲያያዝ እንዲደጋገፍ፣ በሀሳብም በብዙ አቅጣጫ እንዲደጋገፍ የሚያደርጉ ፕሮግራሞችን ይዘን እንመጣለን። ከዛ ውጭ ደግሞ ኦዲየንስም የእግዚአብሔር ቤተክርስቲያን ነው ሁሉን አግበስባሽ መሆን የለበትም። ከምትሰሙት ተጠበቁ ይለናል መጽሐፍ ቅዱስ። ምክንያቱም የምንሰማው ነገር ማንነታችንን ይቀርጸዋልና ኦዲየንሳችንም ሁሉን የሚያዳምጥ ወይም ሁሉን የሚሰበስብ ሳይሆን መርጦ ሰሚ እንዲሆን ለኦዲየንሳችንም ትምህርት ይሰጣል ማለት ነው። መዝሙር ምን አይነት መዝሙር ነው መስማት ያለብን? አንዳንድ ጊዜ በቃ
በእንዲህ አይነት መንገድ ዲስከሬጅ ማድረግም ይቻላል። አሁን ይሄ ጤናማ አይደሉም ወይም ከመስመር ወጥተዋል የምንላቸውን ነገሮች ዲስከሬጅ ማድረግ ይቻላል እና እንዲህ አይነት ኮንቴንቶችን ይዘን እንመጣለን ብዬ ተስፋ አደርጋለሁ። እግዚአብሔር መልካም ጊዜ ይሰጠናል። በሚዲያው ላይ ከ7 በላይ ሜጋዚን ፎርማት ነው የሚሆነው። ከ7 በላይ በውስጡ ያሉ ፕሮግራሞች አሉ። ዘማሪውን፣ ሙዚቀኛውን ከዛ ባሻገር ደግሞ አጠቃላይ የዝማሬውን አገልግሎት በተመለከተ የተለያዩ ሀሳቦች ላይ ሀሳብ የምናቀርብበት፣ የህይወት ተሞክሮች የሚቀርቡበት፣ ዝማሬዎች ኢቫሉዌት የሚደረጉበት እንደ ሪቪው አይነት ነገሮች፣ ከዛ ባሻገር ደግሞ አዳዲስ ዘማሪዎችንም ጭምር የምናፈራበት፣ ከዛ ባሻገር የላይቭ ዝማሬዎችን ደግሞ የምንሰማበት፣ አብረንም ደግሞ ጌታን የምናመልክበት ፕሮግራሞች ነው የሚሆኑት። ስለዚህ ብዙዎች እድል የሚያገኙበት የዝማሬ የሚባለውን ኮንሰፕት እንደምታውቂው በተለያየ ጊዜያቶች ዝማሬን ብንፈልግም ወይም ደግሞ ስለ ዝማሬ ማወቅ ሰው ቢፈልግም የት ሄዶ ያውቃል የሚለው አይነት ነገሮች ብዙ ነገሮችን እናያለን። ከዛ ጋር ተያይዞ ኢቨን አድማጭ ሲሰማ እንደው አድማጭ መለኪያ አለው ብለን ብንጠይቅ በምን መለኪያ የትኛውን መዝሙር ለምን ይሰማል ምናምን ብለን ብንል አትሊስት ባለሙያዎችም አገልጋዮችም ከጉዳዩ ጋር በተገናኘ የህይወትም የትሬኒንግም ኤክስፔሪየንስ ያላቸው ሰዎች እነሱን አይነት ነገሮች የሚያካፍሉበት፣ የልባችን የምናወጋበት እንደ ማህበር በእኛ ውስጥ የታቀፉትንም አጠቃላይ የኢትዮጵያ የዝማሬ ጉዳዮችንም በየትኛው መንገድ ደግሞ መሄድ አለበት የሚለውን ሀሳብ እንግዲህ ትናንት አለን በዝማሬያችን ውስጥ፣ ዛሬ ደግሞ እንግዲህ በታሪክ አጋጣሚ ተገኝተናል፣ ነገ ደግሞ ይቀጥላል። ስለዚህ ምን አይነት ነገር ነው ለሚቀጥለው ትውልድ ደግሞ የምናስረክበው የሚለው የዚህ ዘመን ያሉ ሰዎች ኃላፊነትም በርደንም ነው። ስለዚህ እሱን ፍሬም አድርገን ለታላቁ ተልእኮ እንግዲህ ከሁለቱ ውጭ ሌላ ፐርፐዝ የለውም። ዝማሬም በአዲስ ኪዳን ያለ የትኛውም አገልግሎት ደቀ መዝሙር ያደርጋል፣ ወንጌሉን ያደርሳል የሚለው እሱን እናደርጋለን ብለን እናስባለን። ስለዚህ ለእሱ በሚጠቅም መንገድ የተሰናዱ ፕሮግራሞች ናቸው። ይኸው ነው። እንደ ግሪክ ኮሚሽን በተለይም ደግሞ እንደ ሚዲያና ለዲጂታል ስትራቴጂ ከኢቫስማ ጋር ፓርትነር ማድረግ እና የዛሬው ፊርማ ምን አይነት ሲግኒፊካንስ አለው? ያ እንግዲህ አንዱ እንደ ግሬት ኮሚሽን ሚኒስትሪ ስፔሻሊ የዲጂታል ስፔሱን ሚዲያን በመጠቀም ወንጌልን አግሬሲቭሊ ስንሰራ ቆይተናል እና አንዱ ደግሞ በጣም ያስተዋለው ነገር ያው ለግሬት ኮሚሽን የዝማሬ አገልግሎት ላይ የክሬቲቭ አገልግሎት ላይ በታሪክም መለስ ብለን ብንመለከት ረጅም ጊዜ ስናገለግልበት የቆየነው አገልግሎት ነው። አሁን ደግሞ ኢንቴንሽናል ሆነን የዝማሬ አገልግሎት ላይ ደግሞ በደንብ ወንጌልን አገልግሎትን ኮኔክት ብናደርግ የእውነት ታላቁ ተልእኮ ግቡን መምታት እንደሚችል አምነን ስንጸልይ ስንዘጋጅ ከዛ አንጻር እርምጃዎችን ስንወስድ ነበር የቆየ ነው። ለዛ ነው ከኢቫስማዎች ጋር ያለን አብሮ ለመስራት መስማማታችን፣ አብሮ ለመሮጥ፣ አብሮ ለመሰለፍ መስማማታችን የጸሎታችን መልስ ነበር ለኛ። ምክንያቱም we truly believe በዝማሬ አገልግሎት ይበልጡኑ ትናንት ከነበረው በላይ አሁን ባለው በሚዲያ ዘመን ብዙዎችን መድረስ የምንችልበት፣ ብዙዎችን ለወንጌል ማነሳሳት የምንችልበት፣ ብዙዎች ጋር ይህንን የምስራችን ወንጌል በዝማሬ ይዘን መቅረብ የምንችልበት ሰፊ እድል እንዳለው ስለምናምን ከኢቫስማዎች ጋር አብረን በመስራታችን ወንጌል ተኮር የሆኑ ዘማሪያን ሙዚቀኞችን የምናፈራበት፣ ወንጌል ተኮር የሆኑ መዝሙርና ሙዚቃዎችም ደግሞ ሲሰሩ የምናይበት፣ በዚህ ምክንያት ደግሞ ታላቁ ተልእኮ ግቡን ሲመታ የምንመለከትበት እንደሚሆን ሙሉ እምነት አለ። ምናልባት ከዚህ በኋላ ከኢቫስማ ጋር ባለው ፓርትነርሺፕ አብረን በምናገለግልበት ሁኔታ ምን አይነት አውትካሞችን ኤክስፔክት እናደርጋለን? ስፔሻሊ እንደ ግሬት ኮሚሽን ምን አይነት ፍሬዎችን እናያለን? እንግዲህ በዚህ አገልግሎት ጋር ባለን ፓርትነርሺፕ ከተለያዩ ዘማሪያን ሙዚቀኞች ጋር አንድ ላይ በመሆን አንድ ድምፅ ያለው አንድ ቶን ያለው ወንጌልን የሚል ክርስቶስን የሚሸት አንድ ላይ በመሆን ታላቁ ተልእኮ ግቡን እንዲመታ በጋራ በሶሻል ሚዲያ፣ በቴሌቪዥን ባሉ በስክሪን አማራጮች ሁሉ የወንጌልን መልእክት ይዘን እንደምንሄድ ትልቅ ተስፋና እምነት አለን። ቤተክርስቲያን አቅም አላት። ቤተክርስቲያን የክሬቲቪቲ፣ የኢኖቬሽን፣ የኮንተንት ሪች እንደሆነች ትልቅ እምነት አለን። ስለዚህ ይህንን ሞቢላይዝ በማድረግ በእኛ ዘመን እግዚአብሔር በሰጠን በዚህ ቴክኖሎጂ አንድ ላይ በመሆን ይሄ የድርጅት ሎጎቻችንን ፓርክ አድርገን እንደ ቤተክርስቲያን ዩናይትድ ሆነን የምስራችን ወንጌል እነሆ አምላካችሁ የምንልበት ይህንን የምስራችን ወንጌል ሰዎች ባሏቸው በትንንሽ ስክሪኖች
ከትንንሽ ስክሮሎች ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል፣ ፌስቡክ ላይ ሊሆን ይችላል፣ ቲቪያቸውን ከፍተው ቻናሎች ስዊች ሲያደርጉ ሊሆን ይችላል። በእነዚህ አማራጮች ሁሉ ወንጌልን ለማቅረብ አግሬሲቭሊ እንደምንሰራና በዚህ ደግሞ ቤተክርስቲያንን ሞቢላይዝ አድርገን ቫይራል የሚሆኑ መዝሙሮችን በቃ ሰዎች ጋር የሚደርሱ ኢቫንጀሊስቲክ የሆኑ ሙዚቃዎች ፕሮዲውስ ተደርገው ብዙዎችን በዚህ እንደምንደርስ ትልቅ እምነት አለ። ለተመልካቾቻችን ምናልባት እንዲጠብቁን ወይም ደግሞ ኤክስፔክት እንዲያደርጉ ማስተላለፍ የምትፈልገው መልእክት ካለ? እንግዲህ እውነት ለመናገር ለተስፋ ቤተሰቦች ዋና ያለኝ መልእክት ምንድን ነው? በተስፋ ከኢቫስማዎች ጋር እንዳለን ፓርትነርሺፕ ሁሉ ከብዙ ተቋሞች ጋር በቃ ወንጌል ተኮር የሆኑ ክርስቶስን የሚልን ኮንተንት ለተስፋ ቤተሰቦቻችን ለማቅረብ አግሬሲቭሊ እየሰራ እንገኛለን። በዚህም ደግሞ የተስፋ ቤተሰቦቻቸውም አብረውን እንዲሰለፉ ሶሻል ሚዲያ ላይ አብረውን ኢንተራክት እንዲያደርጉ የተለያዩ ቻሌንጆችን፣ መዝሙሮችን በጋራ ኢቭን ላይክ መድረስ ለምንፈልጋቸው ሰዎች በጋራ እንደ ቤተሰብ ወክ የምናደርግበት ስለሚሆን ይህ ትልቅ የመሰራች ነው ብዬ አስባለሁ። በቃ አንድ ላይ በመሆን ዩናይትድ ሆነ እንደ ቤተ ክርስቲያን የማንንም ሎጎ የማንንም ኢንዲቪዥዋል የምናገንበት ሳይሆን በእኛ ዘመን እግዚአብሔር ይህን ቴክኖሎጂ እግዚአብሔር ይህንን ዘመን ትረስት አድርጎ እንደላከው ሚሽነሪ ሁላችንም ኖት ኦንሊ ተመልካች አድማጭ ብቻ የምንሆንበት ሳይሆን ተሳታፊ በመሆን የበኩላችንን ድርሻ በመወጣት በጋራ ወንጌልን ቫይራል የምናደርግበት በጋራ ወንጌልን በሰው ቤቶች በሰዎች ቤት በስልኮቻቸው ውስጥ እንዲደርስ የምናደርግበት ዘመን በእጃችን መጥቷል። ስለዚህ ዩናይትድ ሆነን አብረን እንድንሰለፍ አብረን እንድንሮጥ ለሰዎች እንድናጋራ ኢንቫይት እንድናደርግ ነው ትልቅ እንግዲህ ጥሬን የማቀርበው። አብረን የምንሮጥበት ዘመን መጥቶልናል የሚል ትልቅ እምነት አለን። ስለዚህ በዚህ ጆርኒም ደግሞ እስካሁንም አብረውን ስላሉ ካሁን በኋላም አብረውን ስለሚሰለፉ እነሱንም ማመስገን እወዳለሁ።